ልታለያየን ከሆነ ለምን አገናኘችን? ቅዱስ ጌታው መጣ። ደግሞ ይሄን ጌታው አልተዋልሽ አይደል? እንደው እየረሳሁት እኮ ነው። እስኪ ኪሩቤል በይ። ኩሩቤት አየሽ፣ ምንም አይከብድም እኮ። እሺ ደግሞ ለምንድን ነው እዚህ ብቻሽን የተቀመጥሽው? ሳሎን አትሆኝም እንዴ? ኧረ ሆናለሁ። እንዴት ነው ስራ? ደላሉ አልደወለም እንዴ? አዎ አልደወለም። እንደው እዚህ ቤተሰብ ላይ ተደርቤ ቀለብ እንኳን አላመጣሁ። አረ ምንም ችግር የለውም። እንደውም እስከ ሰርጉ ከቆየሽ እንግዳ ትሆኛለሽ። እሺ አመሰግናለሁ። እንደው የትልቅ ሰው ልጅ ነው። እንግዳ መጣብኝ ብለህ እንኳን አልተዋችሁም። እኛንም እንደዚህ ነው ያሳፈራችሁ። በቃ እኮ ያ አለፈ። አሁን ሰላም ወርዶ አይደል እንዴ? እኔ እኮ በዛ ቃንስ ከሚያጋጥመኝ አንገቴን እደፋለሁ እንጂ ቂም ያዘለ ልብ ያለ ክፉ ሰው እንዳንቺ በደል እየበደልኩ ደግ ልባል። አንቺ እባብ እኮ ነሽ። በዛብህ። በቃ ተወኝ። እኔ ከአንቺ ምንም አልፈልግም። አባትሽ ከሚዋረድ ንገሪ። ብርቄ የት? አንገቴን እደፋለሁ እንጂ እኔ የት እንዳለች አላውቅም። እንግዳውስ ሊሞት አንድ ሐሙስ የቀረውን አባትሽን ሳታዩ ክልትው ይልልሻል። በጣም ጨካኝ ሰው ነሽ። ይህኛውን በዛብህ። አንቺ ነሽ የፈጠርሽብኝ። በዛብህ እባክህ ፍታኝ። በዛብህ ብርቄት እንዳለች ብነግረውም እንኳን እኮ አይፈታኝ። ያ አረመኔ ዜና የድሮ የኬራ የድሮ ጓደኛ ፍቅረኛው መታ በር ስታንኳካ ብርቄና ቲና መጡ ማለት ነው። ከዛ ምን ሆነሽ ነው ይሄን ያክል የምታንኳኪው ቀሳቴም ብሎ ሲሏት ቀሳቴም እንዴ ለምንድን ነው ይሁን የምታኳኪው ብሎ ሲሏት ምንድነው የምትበጣጠሽው ምንድነሽ አንቺ እያለች ትገኛለች ማለት ነው። ይሄው እዚህ ማንም በሌለበት ማንነቴን እንዳላሳየሽ እያለቻት እያለ በሩን በርግዳ ገባች ማለት ነው። ቲና ደግሞ ብርቅዬ እሺ መጣሽ ወይ እያለች ትገኛለች። በቃ ሻንጣውን አብረን እናውጣ እያለች ትገኛለች። ኮተታን ብላ ስትለች ማንን ነው ኮተታን የምትለው እኛን ነው ወይ ብላ ስትል ብርቄ አዎ እኛን ነው እንጂ ሌላ ማንን ነው እያለች ትገኛለች ማለት ነው። ይሄ ሁሉ አሁን ሻንጣ ውስጥ ያለው ምንድነው? ሰባብሩላት። እችል ሴት መሳሪያ አላት መሰለኝ ሻንጣው በጣም ይከብዳል እያሉ ይገኛሉ ማለት ነው። ቤተሰብዬ አንቺም ደግሞ በኋላ ለኬራ እኔ ብቻ ነኝ ያስገባሁት ልትይ አይደለ እንዴ? እኔ ብቻ ነኝ አስገባሁት ያለሽ እንግዲህ ከቤተሰብ ተጣልታ ይሆናል እንጂ ይሄ ሁሉ ቦምብ የሚያክል ለምንድነው ያመጣችው እያለች ትገኛለች ማለት ነው። ቤተሰብዬ እንግዲህ ጽናም ቤት ሳሎን ድረስ መታለች ማለት ነው። ሳሎን መታ እግሯን ሰቅላ ተቀምጣ እየሳቀች ትገኛለች። ደግሞ ቆንጅናዋ ድፍት አድርጎታል ማለትም ቆንጅና ደብቶባታል ማለት ነው። እንግዲህ ጽናትን እንዳትቀሚያት ማለት ነው። ጽናትን እንዳትቀሚያት ቅርጫ ብጤም ሳይኖር አይቀርም እያለች ትገኛለች። አቤት ደግሞ ቤቱ እንዴት ነው የሚቀያየረው? ኬራ ቤቱ በደንብ አድርጎ ቀያይሮታል እያለች ትገኛለች ማለት ነው። በጣም ደስ የሚል ነው እያለች ትገኛለች። በጣም ቀያይሮታል አሳምሮታል እያለች ትገኛለች። ማን ነው እዚህ ቤት የገባው እያለች ትገኛለች ማለት ነው። አንቺ ደግሞ ማነሽ ብላ እያለቻት ነው። አላወኩሽም ማነሽ? አንቺ ራስሽ ማነሽ? እርስ በርሳቸው ይባባላሉ። ሱሲ ይባላለኝ ከአዲስ ነው የመጣሁት እያለች ትገኛለች። ኬራ ነው የጠራኝ ለኬራ ሰርግ ነው የመጣሁት እያለች ትገኛለች ማለት ነው።
በጣም ሶሪ ቤቱን ደግሞ ቤቱን ዞር ዞር እያልኩኝ ማየት እችላለሁ እያለች ትገኛለች ማለት ነው ቤተሰብ። አይ እንደው የኢትዮጵያ ሰራተኞች ግን ብላ እርፍ ነው ስጀምር። ይሄ ሁሉ እዚህ ቤት ይሄ ሁሉ ሴት ምን ያደርጋል እያለች ትገኛለች። አይ ይሄ ሁሉ ሰራተኛ ምን ያደርጋል እዚህ ቤት አንድ ሰራተኛ አይበቃም እንዴ እያለች ትገኛለች ማለት ነው። ሜሮን ፈለኩት ግን የለም እያለች ያለ ሰኒ ትገኛለች ማለት ነው። ምን እንደጠፋ አልታወቀም ግን ፈልጌ አጥቻለሁ እያለች ትገኛለች ማለት ነው። ሜሮን እንግዲህ ሜሮንና ሰኒ በጣም ይዋደዳሉ። እግዚአብሔር አምላክ ደግሞ የሚዋደዱትን የበለጠ ፍቅር ያድልላቸው ማለት ነው። ቤተሰብ ተረጋግተንና እንፈልጋለን አታስቢ አትጨናነቂ እያለች ትገኛለች ማለት ነው። ሰኒዬ ጎበዝ ሰኒዬ እንደዚህ ነው አየሽ ሲሰራ ወይም ወረቀቱ ተመሳስሎበት ይዞ ሄዶ ይሆናል እያለች ትገኛለች ማለት ነው። ሜሮንዬ ጽናትና የጽናት አባት ለጽናት እኔ ያላንቺ መኖር አልችልም። ምን አለበት እናትሽ ከምትሞት እኔ ቀድሜ በሞትኩ ኖሮ እያሉ ይገኛሉ። ምነው አባ እንደዚህ ለምን አልክ? ለኔስ ማን አለኝ? ለምንድነው እንደዛ የምትለው? ፈጣሪ እኮ የፈቀደው ነው እንጂ የሚወስደው ፈጣሪ ያልፈቀደውን አይወስድም። አባ ምንም ነገር አትጨነቅ፣ ፈጣሪ ያለው ይሆናል እያለች ትገኛለች ማለት ነው። ጽናትዬ ማለት ነው። ጽናት እንደዛ እያለች ትገኛለች ማለት ነው። ቤተሰብዬ እንግዲህ በጣም ከባድ ነው። አባት በጣም ተጨናንቋል ማለት ነው። ቤተሰብ ጽናት እዚህ ጋር ሽንቴ መጣ መጸዳጃ ቤት ይሄዳሉ ብላ ተነስታለች ማለት ነው። ተፈታለች። ፈቷት ሂጂ ብሎ ለቋት ሽንት ቤት ብታመልጭኝ ግን አገኝሻለሁ አለቅሽም እያላት ይገኛል ማለት ነው። ቤተሰብዬ በብርቄ ፋንታ ብርቄን ለምንድነው ያጠፋሻት ብሎ እሷን አጠፋት ማለት ነው። ቤተሰብ አባት ደግሞ በጣም እየተቆጣት ይገኛል ማለት ነው። እሷ እንግዲህ ወደ አይደለም አባት እዚህ ጋር ቁጭ ያለችው እሷ ታስራ ነው ማለት ነው። የብርቄ ባለቤት አስሯት ነው እዚህ ጋር ቁጭ ያለችው ማለት ነው። የሚያስፈራ ጫካ ላይ እንዴት እዛ ድረስ ሄድሽ ብሎ ሲላተን እኮ አይደለም ለስለኝ ወስዶ ነው ያለች ትገኛለች ማለት ነው። ቤተሰብዬ አባቴ ሄዳለ ግን አሁን አይደለም እያለች ትገኛለች። እሷም ለአባቷ በጣም አዝናለች ተጨናንቃለች ማለት ነው። ቤተሰብዬ ለኖር ብዬ ነው እንጂ እሷ አቅቶኝ ነው ለምንድነው እንደዚህ የምትሆኚው አትጨናነቂ ልጄ እያለው አባት በትካዜ ቁጭ ብሏል ማለት ነው። ቤተሰብ ይኸው መጣች እንግዲህ ገብታለች ጽናት። አባ አሁን እንረጋጋና ወደ ቤት እንግባ። ደም መጥቶ ሁሉንም ነገር እስከሚያደርግ ድረስ እንግባኛ እሱ ከመጣ በጣም እንትን ይለናል እያለች ትገኛለች ማለት ነው። ጽናት ቤተሰብዬ በአንድ ልጅ በአንድ ብለኔ መጣ ወይ ብሎ አባትም እየተጨነቁ ይገኛሉ ማለት ነው። አባ ከዛ አይብስም አሁን ወደ ቤት እንግባና ሁሉንም ነገር ዴብ ሲመጣ ያደርጓል እያለች ትገኛለች ማለት ነው። ጽናት ናሁማ ከኢራን ለምንድነው እንደዚህ የምትጨናነቀው? ብዙ ትጨናነቃለህ። ለምንድነው ራስህን ለምን ጠበቅ አድርገህ አትይዝም? ለምን ትጨናነቃለህ? ሙሽራ አይደለክም እንዴ ብሎ ይለዋል ማለት ነው። ቤተሰብዬ ማለት ነው። በሚያስፈልግ ነገር ሁሉ ከጎንከኛ አለን። ምንም ነገር አታስብ። ጓደኛ ማለት ለመቼ ነው? እስከ መቼ ድረስ ነው ጓደኝነታችን የሚዘልቀው? ለዚህ ካልሆነ ለሰርግ ካልሆነ ለመቼ ነው የሚሆነው ብሎ ስለ እኔ እንግዳ ጠርቼ እንዴት ቤት ውስጥ እቀመጣለሁኝ? ግዴታ ደግሞ ዞር ማለት አለብኝ። እንግዳ ጠርቼማ ዝም ብዬ መቀመጥ የለብኝም እያለ ይገኛል ማለት ነው። ኬራ ቅዱስም ከነሱ ጋር መጥቶ ተቀላቅሏል። ቅዱስም እኛ አለንልህ አታስብ አትጨነቅ ምንም ነገር እንትን አትበል እኛ እናስተካክለዋለን ሁሉም ነገር እያለ ይገኛል። ጭንቀት ሲበዛ ለሙሽራ ጥሩ አይደለም እያለ ይገኛል ማለት ነው። ቤተሰብ አዎ እንግዲህ ጓደኝነት ለመቼ ነው? ለሁሉም ነገር ጓደኛ ነው ማለት ነው የሚበጀው። እና
ብርቄና ቲና የኬራን የድሮ ፍቅረኛዋን አንቆ ሊገሏት ሲል ብርቄን አንቃ ልትገላት ሲል ቲና እና ብርቄ ደርሶ ከእጃ አዳኗት ማለት ነው ቤተሰብዬ እንግዲህ አጉል መታ ደግሞ አጉል ነገር እንዳታድርግና ጽናትንም ከሚጋቡበት እንዳቀስፋቸው ግዴታ መውጣት አለባት። አለባበሷ ራሱ አያምርም፣ ቂጣጣ አለባበስ ነው ማለት ነው ቤተሰብዬ። እናንተ ደግሞ ፈጣሪ ባረካቸው ሰዎች ጠብቋት። እስኪ ቁጭ ብላችሁ ማውሩ ተወያዩ ማለት ነው። ለምንድነው እዚህ ድረስ የመጣሽው? አሁን እኔ አንቺ እንደ የድሮ ጸባይሽን ካላስተካከልሽ እዚህ መቀመጥ የለብሽም፣ በመጣሽበት መመለስ ትችያለሽ እያላት ይገኛል ማለት ነው ኬራ ቤተሰብዬ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁ በሙሉ ለቻናሌ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብ ላይክ አድርጉ። ቤተሰብ የሆናችሁ ደግሞ በላይ ግቡ።